በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 1። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። እከብር ኃይል በባህሪው የከበረ እቀደስ ኃይል በባህሪው ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። የዐቢይ ጾም ሁለተኛ ሳምንት ቅድስት በመባል ይታወቃል። ቅድስት የሚለው ቃል ቀደሰ፣ አመሰገነ፣ ለየ፣ መረጠ ከሚለው የግስ ቃል የተወሰደ ሲሆን ቅድስት ማለት የተለየች፣ የተመረጠች፣ የተከበረች ማለት ነው። ቅዱስ የሚለው ቃል እንደ አገባቡ ለፈጣሪም ለፍጥሩም ይሆናል ማለት ነው። ቅዱስ የሚለው ቃል ለፈጣሪም ለፍጥሩም ለሁለቱም ያገለግላል ማለት ነው። ለፈጣሪ ሲነገር እንደ ፈጣሪነቱ ትርጉም ይሰጠዋል ማለት ነው። ለፍጡር ሲነገር ደግሞ እንደ ፍጡርነቱ ይነገራል ማለት ነው። የእግዚአብሔር ቅድስና የባህሪው ቅድስና እንደሆነ፣ ኃጢአት የማይስማማው እንደሆነ፣ ለቅድስናው ተወዳዳሪ ወይም ተፎካካሪ የሌለው እንደሆነ፣ ወደር የማይገኝለት የባህሪው ቅድስና እንደሆነ መጽሐፍት ያስረዱናል ማለት ነው። ማንም ሊሰጠው የማይችል ማንም ሊቀማው የማይችል የባህሪው ቅድስና ሲሆን ለፍጡራን የሚሰጠው የጸጋ ቅድስና የሆነ ከእግዚአብሔር የሚሰጣቸው ከእግዚአብሔር ያገኙት እንደ ነጭ ልብስ ጽድቁም ኃጢአቱም እንደ ዝንባሌያቸው የሚወሰን ነው ማለት ነው። የሚወሰን ነው ማለት ነው። ቅድስት ማለት የተለየች የተመረጠች ከሆነ ምስጢራዊ መልእክቱ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ትልቅ ስራውን ለመጀመር በገዳመ ቆሮንቶስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የ40 ቀንና ሌሊት የሆነች ክብርት ጾም የሚጀምርበት ዕለት ስለሆነ ይህች ዕለተ ሰንበት ቅድስት ተብላለች ማለት ነው። ቅድስት የዐቢይ ጾም ሁለተኛ ሰንበት ስያሜ ነው። ስያሜው ከኢትዮጵያው ሊቅ ከቅዱስ ያሬድ የተገኘ ነው ማለት ነው። ከዚህም ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበት ቅድስና፣ ስለ ዕለተ ሰንበት ክብር ይዘመራል። ቅድስት ቤተ ክርስቲያናችንም በዚህ ሰንበት ዕለት ስለ ቅድስና ለልጆቿ ለሕዝበ ክርስቲያን ታስተምራለች ማለት ነው። በቅዳሴው ጊዜም የሚሰበከው ምስባክ፣ የሚነበቡት ምንባባት፣ የሚናገሩት ወንጌሉም ስለ ቅድስት የሚያስተምሩ ናቸው ማለት ነው። እኛም አምላካችን ኢየሱስ ክርስቶስ በሥጋ ተገልጦ እንዳስተማረን በየጸሎታችን ስምህ ይቀደስ እያል እናመሰግነዋለን። ምክንያቱም የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ስለሆነ። ቅዱስ የሚለው ቃል ይህን ዓለም ንቀው በጾም በጸሎት ተወስነው ማንነታቸውን ከእግዚአብሔር ጋር አጣብቀው ለሚኖሩ ዓለምን ለናቁ የዚህን ዓለም ሀብት የዚህን ዓለም ንብረት የዚህን ዓለም አጠቃላይ ሁሉንም ንቀው ለሄዱ ለሰዎች ይሰጣል ማለት ነው። እንዲሁም ቅዱስ የሚለው ለቅዱሳን መላእክት ይሰጣል፣ ለቅዱሳን መካናት ወይም ለቦታም ይሰጣል፣ ለዕቃዎች ይሰጣሉ፣ ለዕለታት ይሰጣል። የእነዚህም ሁሉ ቅድስና በባህሪ ቅዱስ ከሆነ ከእግዚአብሔር የተገኘ ቅድስና ነው ማለት ነው። ይህም የጸጋ ቅድስና ይባላል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረውን ሰው ወይም እኛን ቅዱሳን እንድንሆን ስለሚፈልግ ቅዱስ ጴጥሮስ እንዲህ ይለናል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ቅዱሳን ሁኑ። ስለ ቅድስና ሲነግረን ነው። ካለመኖር ወደ መኖር ያመጣንን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት የፈጠረን መሆኑን በዚህ በሚሞተው ስጋችሁ ኃጢአትን አታንግሱ፣ ለምኞታችሁ እሺ አትበሉት። ከሙታን ተለይቶ እንደተነሳ ራሳችሁን ለእግዚአብሔር መስዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመፃ የጦር መሳሪያ አታድርጉት፣ ሰውነታችሁን ለእግዚአብሔር የጽድቅ ጦር መሳሪያ አድርጉት ይለናል። ቅዱሳን መጻሕፍት በቅድስና እንድንኖር ያስረድና ማለት ነው። የዐቢይ ጾም ሁለተኛ ሰንበት ቅድስት የተባለችበት ምክንያት እንግዲህ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት ጾሞ አርእስተ ኃጣውእ የተባሉትን ድል የነሳበት ሰንበት ቅድስት ተብላለች። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአኩ በቅዱስ ገብርኤል አብሳሪነት ከእመቤታችን ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ለመንሳት የተጸነሰበት ዕለት ስለሆነች ሰንበተ ክርስቲያን ቅድስት ተብላለች ማለት ነው። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት ዕለት ስለሆነች ቅድስት ተብላለች ማለት ነው። ሰንበት ተአቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት። ከዕለታት ሁሉ ሰንበት ትከብራለች፣ ከፍጥረታት ሁሉ ደግሞ ሰው ይከብራን ተብሎ እንደተነገረ ይህች ዕለት
ዕለተ ሰንበተ ክርስቲያን ቅድስት ተብላለች፣ ተለይታለች፣ ተመርጣለች። በዚህ ዕለት ወደ ቤተ ክርስቲያን በመሄድ ቃለ እግዚአብሔርን እንድንሰማ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን እንድንቀበል አባቶቻችን ያስተምሩናል፣ መጽሐፍት ይነግሩናል። ይህች ዕለት የተለየች ዕለት ናት። በዚህች ዕለት የታመሙትን እንድንጠይቅ፣ የተራቡትን እንድናበላ፣ የታሰሩትን እንድናስፈታ፣ ሕሙማንን እንድንጠይቅ መጽሐፍት ይነግሩናል። ከ10ቱ ትእዛዛት አንዱ ሰንበቴን አክብር ነው የሚለው። ይህች ሰንበት የተከበረች ዕለት ናት። ሊቁ ቅዱስ ያሬድ ቅድስት ብሎ የሰየማት በዚህች ዕለተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ድህነቱን ለመፈጸም ሲመጣ ወደ ገዳመ ቆሮንቶስ ሄዶ 40 መዓልትና 40 ሌሊት ለመጾም ጾሙን የጀመረበት ዕለት ስለሆነች ቅድስት ተብላ ተጠርታለች ማለት ነው። ጾሙን ጾመን እስከ መጨረሻው በቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።